ሰላም ዲናችሁ በያላችሁ በጥል ነገር ሰላም ነው። አሽን አንድ ያላችሁ እሙኝላችኋል ቢስስ ኩንዱ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አከፍሉ። ለዚህ ኮልፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ በቱቱና አጎብዛችኋለሁ። ዘሩር ሚዛናችን ይዘላችሁ መጣነ ሱፐር ዜና በኢራንና በአሜሪካ መካከል እየተደረገ ያለ ጦርነት ተጧጥፎ ቀጥሏል። አሜሪካ ሌሊቱን 7 ሰዓት ሙሉ ያለማቋረጥ እየተመላለሰች ኢራንን ስታፈነዳ አድራለች። ኢራንን የራዳር ጣቢያዎች የድሮን ማከማቻዎች በሙሉ እጅግ በጣም የተራቀቁ የጦር ቴክኖሎጂዎችን ለማውደም አሜሪካ በተቻለ መጠን ሌሊቱን በሙሉ 7 ሰዓት ድብን 7 ሰዓት ነው የፈጀባት ኢራንን ስትደበደብ። ለዚህ አጸፋ የሚሆነው ደግሞ ኢራን በጆርዳን የሚገኘውን የአሜሪካ የጦር ቤዝ በኩዌት የሚገኘውን በኤሚሬትስ የሚገኘውን በተለያየ በባህረ ሰላጤ አገሮች ላይ የአሜሪካ ጥቅሞችና ንብረቶች የጦር ቤዞችን ስታወድም ነው ያደረችው። አክሲዮስ ይዞት የወጣው መረጃ ደግሞ ገና ከዚህ የባሰ እልቂት በሚቀጥሉት 3 ቀናት ውስጥ ከዚህ የባሰ እልቂትና ውድመት በኢራን ላይ ለማምጣት የአሜሪካ ፕሬዚዳንት ከደህንነት ሚኒስትሩና ከመከላከያ ሰዎች ጋር በአንድነት በመሆን እንዴት አርገን ኢራንን ወደ ጨለማ ዘመን እንመልሳት እና ውድማት ከምድሮ ገጽ የሚለው ሐሳብ ላይ ተነጋግረዋል ነው ያለው አክሲዮስ ይዞት የወጣው መረጃ። ትራምፕ ደግሞ ቃል በቃል ለፎክስ ኒውስ እንዳሉት ከሆነ ኢራንን ወደ ጨለማ ዘመን ወደ ድንጋይ ዘመን ወደ ባዶነት መቀየር አለብን ብለው ቃል በቃል ተናግረዋል። ኢራኖቹ ደግሞ እቺን የምታደርጉ ከሆነ አውቃችሁ ሳይሆን ተሳስታችሁ እንኳን አውቃችሁ ሌላ ጉዳይ ነው በስህተት ብታደርጓት እኛም ደግሞ ባህረ ሰላጤውን መካከለኛውን ምስራቅ ወደ ጨለማ ዘመን እንመልሳለን ብለዋል። እና ኢራኖቹን መሰረተ ልማታቸው የሚወድሙ ከሆነ በጣም ሰቅጣጭ ታይቶ ተሰምቶ የማይታወቅ ቀውስ በዓለም ላይ ይዘን እንመጣለን ብለዋል። ለዚህም ነው የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ እጁንም እግሩንም ሰብስበው የተቀመጠው። ከዚህ በፊት ምናልባት ኢራን ወደ ጨለማ ዘመን እመልሳታለሁ ከምድረ ገጽ ላይ አጠፋታለሁ ሲል 40ኛ ወይ 50ኛ ጊዜ ሆና ወይ ሞቶ ጊዜ ሆናል የዛተው። ለምንድነው ግን ያላደረገው? እንደተባለው አሜሪካ ለምንድነው የኢራንን መሰረተ ልማቶችን በአንድ ቀን የማትሰርዘው? ለምንድነው የማታጠፋው ከተባለ ስለማትችል አይደል? ትችላለች። በነገራችን ላይ አሜሪካ በኢራን ምናልባት የኒውክሌር ጦር መሳሪያዎቿ በጣም ምስጢራዊና ጥልቀት ባለው ቦታ ላይ ስለተደበቀ ያንን ላታገኝ የምትችልበት እድል ይኖራል። ነገር ግን መሰረተ ልማቶች ግልጽ ናቸው። በቃ አሁን ኢትዮጵያ ለምሳሌ የኃይል ማመንጫ የቱ ጋር እንደሆነ ይታወቃል። የውሃ ማመንጫዎቻችን የቱ ጋር እንደሆነ ይታወቃል። ግልጽ ነው። ውስብስብ አይደለም። ከምድር በላይ ነው እንጂ ከምድር ዋሻ ስራ አይደለም። ኃይል ማመንጫዎች ያሉት ሌሎች ነገሮች ግልጽ ናቸው። የተወሰነ የመከላከል ስርዓት ይኖራታል ኢራን ለነዛ። ነገር ግን በጣም በተደጋጋሚና በከፍተኛ ሁኔታ ጥቃት የሚደርስ ከሆነ ማዳን አትችልም። ልክ አሜሪካ ጦር ቤዞቿን አላዳነችም። በኢራን ሚሳኤሎች ወድመዋል። በ8 አገሮች የሚገኙ የአሜሪካ የተራቀቁ የጦር መሳሪያዎች ያሉባቸው የአሜሪካ የጦር ቤዞችን ኢራን ወደ አመድነት እንደቀየረች አሜሪካም ኢራንን ወደ የኃይል ማመንጫዎቿና መሰረተ ልማቶቿን ወደ አመድነት ልትቀይር ትችላለች። ስለዚህ መሳሪያው ካላት አቅሙ ካላት አሜሪካ ለምንድነው የኢራንን የመሰረተ ልማቶች የማታወድመው ካልክ አጸፋው ሰቅጣጭ ስለሆነ ነው። አጸፋው ሰቅጣጭ ስለሆነ ነው። ኢራን ቃል በቃል እኔን በዚህ ደረጃ የምታጠቁ ከሆነ የኢንተርኔት ከብሎችን በሙሉ በጣጥሽ እጥላለሁ። በሙሉ በሆርሙዝ ሰርጥ የሚያልፉትን የኢንተርኔት ከብሎችን ሙሉ በሙሉ ቆርጬ እጥላለሁ። ከባህር በታች ያሉ እላዩ ባህሩ ላይ ደግሞ አንድ መርከብ ቀርቶ ዳክያ አልፍም አውድማለሁ። የአረቦችን የኃይል ማመንጫ አንድ የውሃ ማጣሪያዎችን 2 እና መሰረታዊ ፋይናንሻል ተቋሞቻቸውን አውድማለሁ። ይሄ ደግሞ በሞላ ዓለም ሰቅጣጭ እልቂት ኢኮኖሚያዊ ውድመት የሚፈጥር ነው። በነገራችን ላይ አውሮፓ ህብረት በኢራን ጉዳይ በጣም ለዘብተኛ ሆነው የደህንነቶቻቸው የሚመጣውን ቀውስ ስላወቁ ነው። የአውሮፓ ሀገራት ደህንነቶች ኢራን እየሄደችበት ያለችበት አካሄድ የአውሮፓን ኢኮኖሚ አከርካሪውን ሰብሮ ሽባ እንደሚያደርገው ያውቃሉ። ራሱ አሜሪካኖቹ ያውቃሉ። በነገራችን ላይ ኢራንን ማውደም ይቻላል፣ መሰረተ ልማቶችን ማውደም ይቻላል፣ የጦር መሳሪያዎችን ማውደም ይቻላል። ልክ ኢራን የነሱ እንደምታወድመው ማለት ነው። አሁን መጠፋፋት ቀላል ነው። ኢራንም የነሱን ታጠፋለች፣ አሜሪካም የነሱን ታጠፋለች። ችግሩ መጠፋፋቱን ተከትሎ የሚመጣው ዓለም አቀፋዊ ቀውስ መፍትሄው ምንድነው ሲባል መልስ የለም። በኢራን አካሄድ ውስጥ የራሽያ እጆች በረጅሙ ተዘርግተዋል። በነገራችን ላይ በትናንትናው ዕለት የራሽያ የምጽአት ቀን የበራሪ አውሮፕላን ቴህራን ገብቷል። ይሄ ሁሉ ሚሳኤል ሰማዩን እያረሰው፣ ይሄ ሁሉ የሚሳኤል ውርጅብኝ እየወረደ
የራሽያ የምጽአት ቀን አውሮፕላን ይሄ የምጽአት ቀን አውሮፕላን እንደምታውቁት እንግዲህ በምድር ያሉ የጦር ማዘዣዎች በሙሉ ቢወድሙና ጥፋት ቢደርስባቸው በሰማይ ሆኖ በምድር ላይ ያሉ ጦርነቶችን መከታተል መቆጣጠር እና ማዘዝ የሚችል እጅግ በጣም የተራቀቀ አስፈሪ የጦር አውሮፕላን ነው። ይሄን እጅግ በጣም ውድ የሆነ የአውሮፕላን እንዴት ነው ራሽያ ወደ ኢራን ቴሄራን ልትለክ የቻለችበት ምክንያት ምንድን ነው የሚለው በመላ ዓለም መነጋገሪያ ሆኗል። ከዚህ ጀርባ ራሽያኖቹ በረጅም እጃቸው እንደምታውቁት ይሄ የአውሮፕላን ራሱ የምጽአት ቀን አውሮፕላኑ በካስፒያን ባህር በኩል አድርጎ ነው የመጣው። ሌላው እንደምታውቁት የአየር ክልሉ ተዘግቷል። ከሞላ ጎደል ቀጠናው ላይ አውሮፕላኖች መንቀሳቀስ የሚችሉበት እድል ጠቧል። ለምን? ጦርነቱ በከፍተኛ ሁኔታ እየተቆጣጠለና የእልቂት አድማሱን እያሰፋ ስለመጣ በዛ አካባቢ የሚደረግ የአቪዬሽን የበረራ እንቅስቃሴ የለም። ራሽያ ግን በካስፒያን በኩል በካስፒያን ባህር ይሄ ካስፒያን ባህር በጣም አደገኛው ነው። እኔ ምናልባት የኒውክሌር ጦር መሳሪያዎችም በዚህ ቦታ ወደ ኢራን ሊገቡ ይችላሉ የሚል ግምት አለ። ማንም አመንም አላመንም በዚህ በኩል በዚህ አቅጣጫ ከራሽያና ከሰሜን ኮሪያ ወደ ኢራን የኒውክሌር ጦር መሳሪያዎች ሊሄዱ ይችላሉ የሚል ግምት አለኝ እና በእውኑ ትራምፕ ያለውን ያደርገዋል ወይ? አያደርገውም። እንደኔ ግምት ኢራንን ወደ ጨለማ ዘመን፣ ወደ ድንጋይ ዘመን፣ ወደ ኮልኮሌ ዘመን ቀይራለሁ። አያደርገው። የሚያደርገው ከሆነ ግን ዓለም ለረሃብ ይዘጋጅ። 4 ነጥብ። በተለይ እኛም እንዘጋጅ። እኛ ደግሞ በጣም እንዘጋጅ። ለምን? እኛ ደግሞ ጦርነት አለ፣ የራሳችን ጦርነት አለ። አሁን ከፊት ለፊታችን ጦርነት አለ፣ የተደገሰ የእልቂት ጦርነት ስላለ ይሄ ጦርነት ስለማይቀር ዓለም አቀፉ ቀውስ ሲደመር የኛ ቀውስ ሰቅጣጭ ነገር ይዞ ይመጣል እና ይህን ነገር በከፍተኛ ትኩረት ማየት ያስፈልጋል። ይህን ጉዳይ በከፍተኛ ትኩረት ማየት ያስፈልጋል። ቻይኖቹ ድምፃቸውን አጥፍተው የዓለም ኢኮኖሚ በሚዛባበት የዓለም ስርዓት እንዲቀየር ብዙ ስራ እየሰሩ ነው ያሉት። ስለዚህ ተያይዘን ወደ ጨለማው ዘመን እንገባለን ነው የኢራኖቹ አቋም። እኛን አጥፉና እኛን አውዱምና ማንህም ሰላም አታድርም። ማንህም ኢራን በጨለማ ተውጣ ሌላው ዓለም ብርሃን በርቶለት ማርና ወተት እየበላ እየጠጣ አይኖራትም ነው ጥያቄ። ስለዚህም ቶሎ በአስቸኳይ ወደ ድርድር ጠረጴዛ በጉልበት ነው። አሁን እነሱ ሀሳባቸው ሁልጊዜ የሚደራደሩ በጉልበት ነው፣ በጎጀራ ነው። በእስክሪብቶ ቁጭ ብለው በጠረጴዛ ዙሪያ ለመነጋገር ፈቃደኞች አይደለም። በጎጀራ በቆንጮራ ነው የሚያምኑት። ስለዚህ ኢራን ወደ ጨለማ ዘመን እንመልሳታለን። ከመመለሳችን በፊት እኛ የምንለውን ተቀበይ እኮ ነው። ሌላ ነገር አይደለም። እና የኒውክሌር ጣቢያዎቻቸውን ሁሉ መታሉ እየተባለ ነው። ሞክሯት ነው ጥያቄ። በነገራችን ላይ አሁን በዚህ ሳምንት በተደረጉ ጦርነቶች ውስጥ እስራኤል እጇን አላስገባችም። ያላስገባችበት ምክንያት በርህራሄና በጥልቅ ፍቅር የተነሳ አይደለም። የእስራኤል የመከላከያ ስርዓቶቿ በአይሮንዶምም በሌሎችም በኩል ያለው የመከላከያ ስርዓቷ በከፍተኛ ሁኔታ የተዳከመ በመሆኑና ኢራን አሁን የምትወስዳቸው እርምጃዎች አዳዲስ የሚሳኤል ክምችቶቿ ላይ ስለሆነ ይሄንን ለማስቆም እንችላለን ወይ? ይሄንን ማስቆም ካልቻለን ደግሞ በእስራኤል የውስጥ ፖለቲካ ላይ ከፍተኛ ቀውስ ሊፈጥር ይችላል። ጦርነት ምን ጊዜም የውስጥ ችግር ይፈጥራል። የውጭ ጠላት ከደበደበ በኋላ ውስጥ ደግሞ እርስ በርስ መባላት የማይቀር ነው እና አሜሪካም ይህ ሁሉ ድብደባ የምታደርሰው የኢራን ኢኮኖሚ ሙሉ በሙሉ ተንኮታክቶ አፈር ከገባ የኢራን ሕዝብ እርሱ በርሱ ይባላል፣ ፖለቲካዊና ኢኮኖሚያዊ ቀውሶች በኢራን ምድር ላይ ይፈጠራሉ የሚል ግምት ነው። በእርግጥ ሰርቷል። ግምት ብቻ አይደለም። በዓለማችን ጦርነት በተካሄደባቸው ከ100% 90 የሚሆኑ አገሮች ከጦርነት በኋላ ውስጣዊ ቀውስና ፖለቲካዊ አለመረጋጋት፣ ኢኮኖሚያዊ ድቀቶች ይፈጠራሉና አሜሪካም እየጣረች ያለችው ይህንን ነው። በኢራንና በእስራኤል በኩልም እየተሞከረ ያለው ይህንን ነው፣ ፖለቲካዊ ቀውሶችን በገንዛ ሀገራቸው መፍጠር። ስለዚህም አሜሪካ ይህን ሁሉ ውርደት፣ ይህን ሁሉ ሽንፈት ከኢራን ላይ ተቀብላ መግባት አትችልም። ለምን? ፖለቲካዊም ኢኮኖሚያዊም ጫና ስለሚፈጥር በተቻለ አቅም ኢራንን አድቅቀን
ከዛ ሳይወዱ በግዱ እጃቸውን ጠምዝዘን ወደ ድርድር ጠረጴዛ እናመጣለን የሚል ነው። ይሄ ነገር የሚሳካ አይመስለኝም። በፍጹም በምንም መልኩ የሚሳካ አይመስልም። ነገር ግን የአሜሪካ ሚዲያዎች አክሲዮስም ሆነ ፎክስ ኒውስ ሲኤንኤን ይዞት የሚወጣው መረጃ አሜሪካ ከዚህ በላይ ብዙ እልቂቶችን በኢራን ላይ ለማድረስ እየተሯሯጠች እንደሆነ ነው። ይሄን ያሳው ነው። ሲሞቻችን ላይክ አድርጉ፣ ሼር አድርጎ ወዳቻለሁ። ፒስ